የሚያስታውቀው ትወናችሁ ምናምን በጣም ነው የምትገርሙት። በዛ ላይ ደግሞ ያረብሳ ምንም የሚያስጠላ ነገር። አሁን መዝሙር ከፍተሽ እንደዚህ መበላቀጥ እድሜያችሁ እኮ ዝገውን ጋይስ you need to use your time guys። በጣም ነው የሚያስጠላባችሁ። ሰው እያሳቃችሁ ሳይሆን ራሳችሁ ላይ እየሳቃችሁ ነው። አስወር ታይም ዝራን ብሏል እንዴ። ይሄ አሁን ታያለሽ ነገ ከነገ ወዲያ this week ጠብቂ የሆነ አጀንዳ ይመጣል። ጠብቁ ዝም ብላችሁ። ኤልሻዳይ she live her life ላይፏን እየኖረች አሁን እልሽ እኔ ደግሞ ምን እንዳልኩኝ ታውቂያለሽ? ቅድም ለምንድን ነው አሁን መነሳት የተፈለገው? ዳሳምታይ በቃ አንቺ ህብረተሰብ እኮ ከወደደሽ ወደደሽ ነው በቃ። ከነ ፋውልሽ ይወዱሻል። ኤልሻዳይ እንኳን ቀና ብላ ሴትም ሰው ማታይ ሴት ስነ ስርዓት ያላት በቃ እየሰራች ነው። ምን ያስፈልጋል እንደዚህ አይነት ምቀኝነት? እኔ ምሬ ነው ምልሽ ባይ ዘ ዌይ ምጠላ ሴት አይደለችም እቺ እንትና። ግን አንዳንዴ ሴት ልጅ ታይሟን ስትጠቀም ደስ አይልሽም? ጅጅ ዝም ብለሽ በቃ doesn't matter like ላይፍ ላይሰራ ይችላል። ግን አንዳንዴ ህይወትን ማየት ራሱ እኮ ትልቅ ነገር ነው። የሆነ ትራማ ውስጥ አልፈዋል፣ ድራማ ውስጥ ነው ያሉ። በቃ ይሄ ገና እየተጀመረ ነው አላቸው፣ ገና ይመጣል ብዙ እና ሊቀጥሉ ነው በዚሁና በእነዚህ አህዮች ሁሉ ጊዜ በቃ እንደዚህ በሚያስጠላ ታሪክ ልንኖር ነው ማለት ነው። በዛ ላይ እኮ የሚያስቁኝ እኮ ወይኔ ስታሳዝነኝ የወቁናት እናንተ ደደቦች አደድቡብን። እኛ ነቃ ደንገጥ ያልን ክፍለ ሀገር መጠን እንኳን እኛ ማን እንደሚሸጠን ማን እንደሚዋዋለን እንኳን እናውቃለን። እንዴ ስንት አመት ነው የምትደድቡት? ስቱፒዳስ እኔ እኮ ቢያስቁኝ ጂጂ ልክ ቤትሽ በቃ የሆነ ነገር የሚያውቋቸው ነው የሚመስሉ በአካል በቃ ወይኔ ስታሳዝነኝ። ትወና እንዴት ይጠፋችኋል? ድራማ እንዴት ይጠፋችኋል? ሰው እኮ ላይፉን ሲደናገረው ኦፍኮርስ አንዳንዴ እኛም እኮ ቦሪንግ የሚሆንበን ቀን አለ እኮ። ዝም ብሎ ላይፍ ላይ የሚሆን ቀን አለ። ሰው ከሀገሩ ሲወጣ አሜሪካ በይው፣ ካናዳ በይው፣ ጀርመን በይው፣ ዱባይ በይው፣ ምን በይው አንዳንድ ሳምንት በኋላ በጣም ነው የሚደብራችሁ ታይም እኮ አለ። ግን ዝም ብላችሁ የእናንተ አየር በተያዘ ቁጥር እኔ ምን ነው ሰቅሰቅ ብዬ ባለቀስኩ አለች። ሰርጀሪ ቅድም ያሳቀችኝ ፓርት አለ። እኔ ማስቃኛለች። አንዳንዴ ሰቅሰቅ ብለን እኛም እያለቀስን አንበሳ አንቺ ለመጀመሪያ ጊዜ አሳቀችኝ። ስቄ አላቅም ባይ ዘ ዌይ ምን አለች? እኔም እንዲህ ሰቅሰቅ ብዬ አንጀቴን እያወጣሁት አንበሳ ብቀበል ደስታዬ ነው። ሾርኔያቸው እኮ ከባድ እኮ ነው። እርስ በርሳቸው እኮ ነው የሚወቃቀጡት። ባይ ዘ ዌይ አለቻት እንደዚህ እንዴ ትገባላት አለች እኮ አማርኛ እኮ ይገባባሉ። ግን ያው ባላየ ላሽ ስለሚሉ ነው እንጂ ያቺማ አይገባትም። ያቺማ ዝም ነው። ጠረባ እኮ አለ። ያፍ ጠረባቸው እኮ 2 3 4 አለ እኮ ይግባባሉ እኮ። ግን ባልገባቸው ስለሚተላለፉ ነው እንጂ ሰቅሰቅ ብዬ እያለቀስኩ እኔም ብቀበል ደስታዬ ነው። ሾርኔ ነው ይገባል። አረ መድኃኒዓለምን በቻልኩበትና እዚህ ጋራ ብዬ ባለቀስኩኝና በተቀበልኩኝ እንዴ እርስ በራሳቸው እኮ ይወቃቀጣሉ። እህትየዋ ባትዛት ጥሩ ነበር። አንዴ ፍንድት ብሎ በቃ እነሱም ብለው ይተመነፍሳሉ። ከዛ በላይ ወይ አይደራረሱ። ይኸውልሽ ለምን ታውቂያለሽ? ሰርጀሪ ጋር እኮ የሰውየው ፎቶ የሰውየው ታሪክ አለ። ዲቦራ እና ኤልሹ ነቅነቅ ቢሉ ኢትዮጵያ ነው የምትልክላቸው። ሰርጀሪ እኮ ይዛቸዋለች። ታሪኩ እኮ ብትሰሚ እኔ እኮ ከሁሉም አፍ እኮ ስለሰማሁት ሲደብር ይስጣል። አዎ ግን አንዴ በቃ አንዴ ፍንድት ብሎ ኤቭሪቲንግ ቢወጣ እነሱም ሰላም ያገኛሉ። ህብረተሰቡ ምንድን ነው እያለ ሀሳብ አይወጣውም። በቃ አንዴ እኮ ነው በቃ ጠጥቻለሁ ብላችሁ ሁላችሁም ውጡና ጠጥቷል ብለን እንይዘዋለን እንጂ ኤልሹዬ እኮ ሩጣለች። በቃ እንዴ ልጅ ቢሮጥ እናቱን አይቀርምም ብሏል። በቃ ሄዳለች። ዝም ብላችሁ አንዳንዴ እርስ በራሳችሁ የቀራችሁ ሰዎች ራሳችሁ ላይ ስሩ በቃ እንጂ አሁን ምንድን ነው ያለችው መሰለሽ ቅድም? እሱን ኤልሻዳይ ቤታ ኪዱ ተመሳጥረው በእኔ ላይ ሴራ አሰርተዋል የምትለው ሰውየው
የቱን ሰውዬ እኔም አይ ጂጂ አልሰማም ከሆነ በጣም ታዋቂ ሰው ማለት ነው። በጣም ታዋቂ እነ ኦርጋኒክ ሪከርድ አድርገው ምናምን በቃ ላይቬን ዘግቼ ስወጣ አሁን ሰሞኑን የነበረ ድራማ አላየሁም። ምንድን ራሱ የሰማሁትን ነው የምነግርሽ። እኔ የዛኔ በዳይቦ የተነሳ ከዛችም ጋር አወራ ነበረ። ታዋቂ ሰው ዱባይ መጥቶ ከዚች ጋር ሆኗል። አንድ ሁለት ደግሞ ሁለተኛ ደግሞ እቺ ልጅ እቺ ዱባይ ያለችው ማለት ነው። ቡና እየተፈላ ቢሆን አሪፍ ነበር። ነጋብኝ እንጂ አናቴ ላይ። ከዛ ሰማሁልሽና እኔ ከዳይቦ ጋር እኔ እኮ ዳይቦ ብቻ የሚገልሽ መስሎኛል። ለካ ሌላ የሚገልሽ አለ ከኢትዮጵያ ብዬ ደንግጬ ታሪኩን ሰምቼ ዘግንኖኝ ወጥቼ ነገርኳቸው። እንዲህ አልኳቸው። ይሄ ነገር እኔ አልኩ ምን አልኩኝ? ይሄ ነገር ነገር አይደለም። የኔ እናት አረብ አይደለም ይች ልጅን የሚገላት ሊገላት የሚፈልገው እቺ ሌላ ታሪክ አላት ብዬ እጄን አወጣሁ ብዬ ነገር ወጥቼ የተናገርኩት ትዝ አላችሁ? አረብ ብቻ አይደለም የዚች ችግር። ታይ ወንዳት ከዛ በኋላ ታይ ከወንዶች ጋር እንደዚህ አትሩኝ ይመስለኛል። ወይዘሮዋም የሰውየውን ምናምን ይይዛሉ አይደለ? የሰውን እቃ መያዝ፣ የሰውን ታሪክ መያዝ። ይኸውልሽ አሁን ጊዜ ይወስዳል እንጂ ጋይስ፣ እኛም ሳስፔንስ እንደሆነ አንቀርም እንሰማዋለን። ግን ሰርጀሪ ደንግጣለች እንዳየዋት የውሸት ነው እንጂ ያው በአሽሙርላት ደንግጣለች። ላፍ እያረገቻት ፊቷ ላይ የመደንገጥ ነገር ይታያል። ለምን እንደሆነ ታውቂያለሽ? ሰርጀሪ የሚውልሽ ብልግናዋ። እኔ እንዲያውም ሰርጀሪ ዋት መስለኝ ነበረ። ብልግናዋ አልኩሽኝ ከኪዱ ጋራ በውስጥ ይገናኛሉ። ሀሜት በአሜሪካ ከኪዱ ጋር በውስጥ ይገናኙልሽ እና ወይዘሮ ኪዱ ደግሞ የኤልሻዳይንም ጉዳይ ኪዱ ለሰርጀሪ አሁን ያለችበትንም ስትነግራት ነበረ። አይ አንዳንዱን ነገር እኮ ያው እናውቀዋለን፣ ግን እንዴት እናወራለን? ከእነሱ ሲወጣ ይሻላል። ገባሽ? ሌሎችንም እኔ በምንም ስላልተደራረስኳቸው ማውራት ይከብደኛል። ምንም ሳይደራረሽ እኔስ መች ተደራሽ? አንቺ ደግሞ አታጋጭ። እኔም አልተደራረስኩም፣ ግን ባለፈው ተናግሬያለሁ። አራቱም ጋራ ከባባድ አምስት ናቸው። ማነው አራት ያደረጋቸው? ሄሉ ቂጦ ትንሽ ወታለች። ሄሉ ቂጦ አለችበት። ልጆቻችሁን አታሳድጉም? ላልወለዱት ውለዱ አትሉም? የእኛማ እያደጉ ነው። የኔ ልጅማ ጨዋነቷን አይታችኋል እኮ። ወንድ ጋ ሄዳ ሙሟን ከፍታ ሰጥታ ብር ተቀብላ ከእንደገና የሰውየውን ማስፈራራት አትችልም። እኔ ነኝ የምገላት። እንኳን እሷን አይደለም ወንዱን አንጠለጥሏሉ። እንደዚህ አይነት ነገር ብሰማ ገድያቸው እኔ እስር ቤት ነው የምገባው። አረ ጂጂ የትኛውን ልጅ ነው የምታሳድጊ? ዝም ብላቸው እነዚህን። እንደዚህ አይነት ስራ ባይሰማ ለትውልድ ራሱ ባይሰማ ጥሩ ነው። ብልግናቸው ማለት ነው። በነገራችን ላይ ራሳቸውን ያዋረዱት ራሳቸው ናቸው። እንደዚህ አይነት የተሰራ ሚስጥር የፈለገ ብትወድሽ የፈለገ እንትን ብትልሽ መናገር የለብሽም አንቺ። ዱባይዋም ለኤልሻዳይ መናገር አልነበረብሽ። ከራስሽ የወጣ ነገር በሙሉ በቃ አለቀ። ሆድሽ ያልቻለው ራስሽ ያልቻልሽው ሚስጥር አይደለም ማሚ፣ መናገር አለብሽ እንደዚህ አይነት ነገር። ግን ጂጂ ይኸውልሽ እኔ ላይቭ ላይ ስለነበርኩ አልሰማሁም። ከምን ተነስቶ ነው ግን አሁን እንትኑ ገና ነው የሪፖርተሮቻችን ስላላቀበሉን። ይኸውልሽ እኮ በምን ተነስቶ ነው ወሬው? ይህ ሰክር ያለው በምንም ሰክራ መጣች፣ ጠጣች፣ ብሶቷን አወጣች ዲቦራ። እኔ ደግሞ ምንድነው ሆቴል ሴት የያዘ የተሄዶ ነው ቢያምሽ ማለት እኔ አሁን ለምሳሌ የሆነ ነገር ውስጥ ካመመኝ ኦኬ፣ ሰው ሲሰክር ሚስጥሩን ያወጣል። ግን አሁን ለምን ሆነ እስከዛሬ ድረስ መውጣት ባለበት ሰዓት ሳያወጣ አሁን እንዲያውም ደህና ደረጃ ላይ ናት ያለችው ዲቦራ። ገባሽ? የምትፈልገው አቅሟ የሚችለው የሆነ ነገር መውደቅ ያላት ትንሽ ላከው ገንዘብን ምናምን ይዛለች አይደለ? አሁን እንዲያውም ልትኮራ ነው የሚገባት። ትላንትና እንዲያደረጋቸው ሰዎች ዛሬን እዚህ ደርሻለሁ ብላ ልትኮራ ሲገባት አሁን ለምን ኮንቴንት አድርጋ መውጣት ጀመረች ነው? 17,000 እኔ እንደሚወሳሰብብኝ ታውቂያለሽ። ወሬያቸው የሆነ ድክም ይለኛል። በቃ ለምን ማሜ ለምንደ የሚወሳሰብሽ? ያላለፍሽበትን የማታውቂው ከባድ ነገር ስለሆነ ማርያምን ጂጂ አሁን ዝም ብሎ እንደዚህ ሲገቡ ምናምን ላያቸው እችላለሁ እንጂ ድክም ነው የሚለኝ። ላይክ እንትኑ ይረዝማል። በቃ ታይትሉ ረዥም ነው። ያቺ ሰበናፕ የምትባል የታለች? እሷ ናት
ማመልጣት እስቲ እሷን ተበናብዬ ሸር አድርጉለት እስቲ። ተኝቷል አሁን እያንኮራፋ ነው። እሱማ ጠዋት ነው የሚመጣ። ወይ እግዚአብሔር ሆይ ከባድ ነው ኬዙ ይላል ቫይብሬተር። አንዴ የምሬን እኮ ነው ጂጂ። ምን መሰለሽ ጉድና እንትን አንድ ሰሞን ነው። አንዴ ብታወጡት ወይ ትከባበራላችሁ ወይ ትለያያላችሁ ወይ ላይፋችሁን ትኖራላችሁ። በቃ እንደዚህ እየተፈራራችሁ እስከ መቼ ነው ስትረስ አውት የምትሆኑ? የሆነ ዘሩ ስላልተደበቅኩ ይኸውልሽ አመጣችሁ። አሁን ነው ኦሮሞነቷ ትዝ የሚላት። በብሔር ነው የሚደበቁ አየሽ አሁን የሆነ ዘሩ ስላልተደበቅኩ በጅምላ ዲቦራ ሲባል በጅምላ ፈጠቆኛለች። ቢኮዝ እኔ አማራ ነኝ፣ ኦሮሞ ነኝ፣ ትግሬ ነኝ። ዲቦራ ማንኛውም ሰው የመጣበት የተፈጠረበት ብሄር አለ። ማንኛውም ሰው አሁን ኦሮሞ ነሽ ብዬ ላለቅስልሽ ነው ወይ? ኤልሻዳይ ነው መወዳት። ኤልሹ ያምልጣለች። ዳሴት አትመጥኗትም። በቃ ዳሴት አንዴ ነው። አብሬና የኔ ቆንጆ አየዋለሁ። ቆይ እስኪ ከዚህ ስወጣ አየዋለሁ። ስለምታፍሪበት ጊፍት ስለሌለን ኦሮሞ ጊፍት